አስጠልቱ። አስቀየምሽ? እኔ ምን አባቱ ቆርጦት? እኔ ነኝ ከሱ ጋር መተኛት ያስጠላል። ትዳር አይደል እንደያዛችሁት? ተይ በእናትህ ልትመክረኝ እንዳይሆን። ታማ ያሳለፍከውን ታስታውሳለህ? በዚህ ሁኔታማ ጥሩ የህመም ጊዜ አላሳለፍኩም ማለት ነው። እኔ ገንዘብ ሰው እንደሚቀይር አውቃለሁ። አንቺ ግን እንደዚህ ትቀየሪያለሽ ብዬ በፍጹም አልጠበቅኩም። አልተቀየርኩም። ሁሉ ነገር የሆነው ከአንተ ጋር ደስተኛ እንድኖር መስሎኝ። እኔ ሳዝሽ ወተት እንኳን ቢሆን ትተሽሽ ማለት አለብሽ። እምቢ ብያለሁ እንዴ? ያናገርኩሽ እኔ ነኝ። ምን እሱን ታየዋለሽ? ቲና ግን ትንሽ ሰከን ብትይ የተሻለ አይመስልሽም? ከዚህ ቤት መንቅሬ ሳላስወጣሽ እምልሽን ነገር ሁሉ እሺ ማለት አለብሽ። ስራ ስለዋልኩ ይደክሞኛል። ውጭልኝ። እንዳንቺ ስራ ፈታ አይደል? እኔ ነኝ ስራ ፈታ? አዎ አንቺ ነሽ። ውጭልኝ። ባልሰራ ግን የቲና አይደለሁም። እሺ ፍቅር ያልቋል። እንደዛ ከሆነ ወስኑ። እኔም ለሱ ጥሩ ልጅ አዘጋጅለታለሁ። ምን? አንዲት ልጅ አለች። ካሌብ አንቺ መሆን ካልቻለ እሷን ማጣት የለበትም። ምን? አይሆንም። ያሟል እንዴ? ቆይ ሰውዬው ዳኒ ተረጋጋ። እባክሽ ተረጋጋ አትበይኝ። አሁንስ አበዛው። ይኸውልሽ ቲና ተደጋጋሚ ጊዜ ረጋ በይ ስልሽ እምቢ ብለሽ ብዙ ነገር አበላሽተሻል። አሁን ግን የሚበላሽ ነገር የለም። ቤቱ የኔ ነው። አትወጣም ብቻ ማወራ ነገር አለ እኮ እሷ ባለችበት አውሪ። እንዲህ ፈልጋለሁ። ቲና የቤት ባለቤት ነኝ ብላ ስትጨፍር በደስታ ስትዘል ሰንብታለች። ዛሬ ላይ ግን ለፍች ነበረ ካሌብን ወደ ቤቱ በመምጣት አሁን ፍች ፈልጋለሁ እያለች ከወትሮ በተለየ ያመነጫጨቀቻቸው። በተለይ ደግሞ ሽማግሌው በጣም ነው የታዘቧት። እንዴት በዚህ ልክ አባት አይደለሁም እንዴ አታከብረኝም በማለትም ገልጾላት ነበር። እርሷም ለእኔ አባት እንድትሆነኝ አልፈልግም፣ ምናልባት ተጨማሪ ልጅ ካስፈለገ ግን ልሆን እችላለሁ በማለት ነበር የመለሰችላቸው። ብቻ ከወትሮ በተለየ በጣም በሚያሳዝን ሁኔታ እርሳቸውን እያመነጫጨቀችና ከዛ ቤት በዚህ ሁኔታ መቀጠል እንደማትፈልግም ተናግራለች። ምን ነው ልጄ ብለዋታል። ካሌብን በቃ አልወደድኩትም፣ እንግዲህ ከሱ ጋር አለያይን ብለዋለች። አንቺ ካልፈለግሽውማ እኔም ለልጄ ጥሩ ሚስት አግኝቼለታለሁ፣ እንግዳውስ ልጄንም ለአንዷ እድረዋለሁ በማለት ሲናገር ይህንን የሰማችው ቲና እንዴት ቀድመህ አስተካክለህ ነበር እንዴ? ተጠባባቂ ሚስት አስቀመጥክ ማለት ነው በማለትም ጠይቀዋለች። ይህን የሰሙት ሽማግሌም ያው አንቺ ልጄን ካልፈለግሽው እኔም ደግሞ ለልጄ ሚስት መፈለጌ ምን ነውራለሁ። ሆኖም ከዳኒ አጠገብ ኤደንን ልጅ እያሉ ሲያወሯት አሁን ሌላ ጥርጣሬ ውስጥ ገብታለች። ዳኒ ግን ሚስቴን ተቀማው አይነት ስሜት መርበትበቱን ተያይዞታል። በተጨማሪም ስለ ኤደን ማንነት ቲና ካወቀችብኝ በሚል ስሜት መርበትበቱን ተያይዞታል። ሆኖም አባዬ ለምን እንደዚህ ትሰራለህ? ቲና ባለችበት ለምንድን ነው የምታወራው? በማለትም ጠይቆት ነበረ። ሽማግሌውም ራስህ ነህ፣ እኔ ስለ ኤደን ማንነት የለፈለፍኩት ነገር የለም፣ ሰላምታ ተቀያየርን፣ ከዛ ውጭ ምንድን ነው ያደረግኩት? አንተ ግን በራስህ ትበላለህ፣ ታስነቃለህ በማለትም እንደተለመደው የሽማግሌው ቅኔና ተረብ ቀጥለውበታል። ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምናላችሁ በያላችሁበት በአለም ዳርቻ ሰላማችሁ ይብዛ እያልኩኝ የግፈኛዋ ሴት ፍጥጫና ሰራተኛዋ ትሁት መጨረሻ ክፍል 28። ዳኒ የቤቱ ካርታ ፌክ እንደሆነ ካወቀ በኋላ ቲና ያሽው ነገር አጉል በደስታ ትጨልሊ ነይና ነገሮችን አስተካኪ በማለት በእርግጥ የያዘችው ካርታ ፎርጅድ እንደሆነ በግልጽ ባይነግራትም ነገር ግን መታ ትረዳው ዘንድ ነግሯት ነበር። እሷም እሺ እመጣለሁ አለች። ለትሁት ለማጣራትም ስልክ በወቅቱ ደውላ ነበረ። ትሁት የዋዛ አይደለችምና ከአንቺ ጋር የማወራበት ጊዜ የለኝም፣ ሁለተኛ እንዳትደውይብኝ በማለት ዘግተዋለች። ይህኔ እኔ ቲና ነኝ መጥቼ ባልሰራልሽ እያለችም ፎክራ ዝታ ስልኩን ዘግተዋለች። ዛሬ ላይ ዳኒ ዶክሜንት በመስረቅ ነገሮችን ለማረጋገጥ በሚፈልግበት ሰዓት ከሽማግሌው ጋር ክፉኛ ተገጣጥበዋል። ሽማግሌውንም እኔማ የቤቱን ካርታ በቲና ስም እንዳልዞረ ሰምቼ ነው፣ እሱን ለማረጋገጥ ነው በማለትም ለሽማግሌው ነግረውታል። ሽማግሌው እንዴት እንደዚህ ይደረጋል እያሉም በጣም ተናደውበት፣ ሆኖም ድጋሚ አንዳንድ መረጃዎች ከሽማግሌው ለማጣራት ሲሞክር እንግዲህ የሰማኸውን ይመስላል፣ አንተ ግን በታማኝነት ያዝ፣ ደግሞ ይህንን ካልተናገርክ እኔም የዋሸሁልህን ገንዘብ እሰጥሃለሁ በማለት ሌላ አጣብቂኝ ውስጥ ከተውታል። ዳኒም ይህንን 4 ሚሊዮን ብር ማጣት ስለማይፈልግ የግድ ሚስጥሩን መያዝ እንዳለበትም ራሱን ያሳምናል። ቲና መታ መንጨር ሲያደርጋት አረ እባክሽ ነገሩን ሰከን አድርጊው፣ አንቺ እኮ ነገሮቹ በፍጥነት እንዲሆን ነው እያደረግሻለሽው፣ ተረጋጊ፣ ሽማግሌውንም አክብሬ
ቲናም ከዚህ በኋላ ምን ያረጋጋኛል? እኔ እንደሆነ የቤት ባለቤት ሆኛለሁኝ፣ እንደፈለኩም ስዝናና ቆይቻለሁ በማለት አሁን የቤት ባለቤትነት ስሜት ተሰምቷት አጅሬት ቲና ጣራ ላይ ደርሳለች። የተደገሰላትን መቻወቀችና ሆኖም ከማንኛውም የቤተሰብ አባላት እያንዳንዱ ታመነጫጭቃቸው ገብታለች። ትዳሯን እስካሁን በማስመሰል ይዛው ቆይታ ነበረ። ዛሬ ላይ ግን ከእሱ ጋር አልተኛም እስከ ማለት ደረጃ ደርሳለች። ዳንኤል ግን ይህንን አልፈለገም። ምክንያቱም ነገ የሚመጡበትን እያንዳንዱ በሱ ላይ ያውቃልና። ሆኖም ካሌብን ወደ ቀድሞ ማንነታቸው ትመለሱ ይሻላል፣ ታረቁ ካሌብ፣ እናንተ ስትጣሉ አያምርባችሁም፣ ደግሞ እኮ ትወድሃለች፣ ያው እህቴ ከአንደበቷ የሚወጣው ቃላቷ ነው እንጂ ውስጧ ባዶ ነው በማለት ሊያሳምነው ሞክሯል። ካሌብም እንግዲህ የቲና ነገር አንተ ያየኸውን ነው፣ እኔ ምን አጠፋው በማለት መልሶለታል። ዳንኤል ትቶት ከወጣ በኋላ ግን ካሌብ ከት ብሎ መሳቁን ተያይዞታል። ካሌብ እስካሁን እንደ ሽማግሌውና እንደ ትሁት በትዕግስት ችሎ ማለፍ ከብዶት ነበረ። አሁን ግን የሽማግሌውን ማስመሰል በደንብ ተክኖበታል። ማለትም እነሱም ተቀላቅሏቸው አብሮ የድራማው አካል ሆኖ ማስቀጠሉን ተያይዞታል። ቲናም ከዚህ በኋላ ሁሉንም ጠራርገን አስወጥተን እኔ እናንተ የቤት ባለቤት ሆነናል በማለት መኮፈስ ጀምራለች። አይደ እስኪ ሰከና አድርገው ነገሩን ከማለት ውጪ ቤት እንደሌላትማ በግልጽ እንዴት ይናገራል? ምክንያቱም ሽማግሌው አደራ ቃልህን ካልጠበቅ ደግሞ የራስ ጉዳይ፣ ቃል የገባውልህን 4 ሚሊዮን ብር ታጣለህ ብለውታል። ዳንኤል ይህንን ማሳካት ስለሚፈልግ አሁንም ከአንደበቱ እየደረሰ ጸጥ ይላል። ግጥም የዳኒ ፍላጎት ከሽማግሌው ቃል የተገባለትን ገንዘብ በመውሰድ ከኤደን ጋር ትዳር መመስረት ስለሆነ ይህንን ለማሳካት ደግሞ የግድ ዝም ማለት ይኖርበታል። ሆኖም በዚህ ምክንያት አሁን ቲና ከልክ ያለፈ ጋጠ ወጥነት ግን እያሳሰበው መጥቷል። አባዬ ነገር መስመር እየሳተ አይመስልም? ቲናን ለምን ስርዓት እንድትይዝ አናደርጋትም ብለውታል። ሽማግሌውም ነገሩ መስመር ከሳተ ቆየ። እንግዲህ ምን ማድረግ እንችላለን? እሷም ባለችበት ትቀጥል፣ ደግሞስ ምን አደረገች? ዳንኤልም አያባዬ እኔስ ትክክል አይመስለኝም ብሎ አንገቱን ጥምዝዝ ከማድረግ ውጭ ሌላ ምንም አማራጭ የለው። እሱ ስትጨናነቅበትና የሚያደርገው ሲያጣም ወደ ትሁት በመሄድ ምን አይነት አጣብቂ ነው የገባሁት? አባባ ግን ቃል የገቡልኝን 4 ሚሊዮን ብር ይሰጡኝ ይሆናል? ትሁትም ቀጠለች። አባዬ ከተናገሩ አንዳችም ሳይተገብሩት የቀረ ነገር የለም፣ በትዕግስት መጠበቅ ነው ብለዋለች። እኔ ግን አይመስለኝም። አሁንም ልክ እንደ ቤቱ እያሹፉብኝ ይሆናል። ያው አንተ ደግሞ ታማኝ መሆን ነው፣ ታደርግ የተባልከውን ነገር አለማድረግ ነው። ዳንኤልም ቀጠለ። ይልቁንስ ከገባውበት ዕዳ እንዴት እንደምወጣ ምከሪኝ ይላታል። ይህን የሰማችው ትሁትም ቀስ እያልክ ከዚህ ቤት ሹልክ ብላለችው። ሆኖም ዳኒ እስካሁን የመጣባቸው ጉዞዎች እንደ ኪሳራ በመቁጠር ባዶ እጄን ማሳሌዝ የሚለው ሀሳብ ውስጥ ከቶታል። ሌላ በኩል አሁን ዳኒን አጣብቂኝ ውስጥ የከተተው ቲና የፍች ጥያቄ ባነሳችበት ሰዓት ጥሩ ልጅ አግኝቼለታለሁ፣ እንግዲህ ልጅን ምድረዋለሁ፣ አንቺ ካልፈለግሽ ምን ይደረጋል ያሉት የሽማግሌው ንግግር ቲናም ይህንን በመያዝ ለዳኒ ነግረው ነበር። አባባ ካሌብን ልድረው ነው ብለውኛል በማለት ለዳኒ ስትነግረው ዳኒ ያሟል እንዴ ማንን ነው የሚያጋባው እያለ መርበትበት ይጀምራል። ቲናም ራሷ የፍች ጥያቄ እንደጠየቀችውም ትነግረዋለች። ይህን የሰማው ዳንኤልም አንቺም እኮ ትክክል አይደለሽም፣ እንዴት እንደዚህ ታደርጊያለሽ? አርፈሽ ትዳርሽን ብትኖር ይሻላል በማለት አሁንም እሷን እየመከራት ይገኛል። ቲና ግን በፍጹም ከማልወደው ሰው ጋር እንዴት ነው ኑር የምትለኝ? ከእንግዲህ በኋላ እኔ እናንተ የቤት ባለቤት ሆነናል፣ ይህ እንዲሆን መስሎኝ እስካሁን የለፋሁት አለች። ነገሩ እየተሳካላት ይመስል ሆኖም አሁን ትልቅ ሰርፕራይዝ አለኝ ሄደ ጠብቀኝ በማለትም ዳንኤልን አስጠንቅቀዋለች። ሆኖም ዳንኤል ከቤት መጥቶ የሚሆነውን እየተጠባበቀ ነው። ነገር ግን አንድ ነገር አላስችል ብሎታል። አሁንስ የቲና ነገር እያጨናነቀኝ ነው፣ ለምንድን ነው ግን አሁን ካለችበት ማን መልሳት በማለት እንደተለመደው እየጠየቀው ነበረ። ሽማግሌውም ተዋት ባክህ፣ ይልቁንስ አትናገር ያልኩህን እንዳትናገር በማለት አሁንም ያስጠነቅቁታል። ሆኖም ከሽማግሌው እየሰማውን ሰምቶ ወደ ነበረበትም ይመለሳል። እንግዲህ ቤተሰቡን በተሰበሰቡበት ትልቅ ሰርፕራይዝ ያለችውንም አዘጋጅታ ስትበር ወደ ቤት ትከሰታለች። ሆኖም ትሁት ቡና እያፈላች ነበረ። እሷ መስማት ስለሌለባት ትውጣልኛለች።
ካሌብም ቀጠለ። አትወጣም፣ መናገር ከፈለግሽ እዚሁ ተናገሪ፣ ትሁት እንዳትወጭ በማለትም ያስጠነቀቃት ገብቷል። አጅሪት ቲናም ያሰበችውን እቅድ ትነግረዋለች። ካሌብ ፍች ፈልጋለሁ ብለዋለች የቤት ባለቤቷ ወይዘሮ ቲና። ዳኒም በልቡ አይ ቲና ተበላሽ፣ የተደገሰልሽን ከጀርባ የታዘለውን ሴራ መቻወቅሽና ሳይል አልቀረም። ግጥም ካሌብ ከዚህ በኋላ እኮ የቤት ባለቤት ነኝ ብላ የፍች ጥያቄ ልጠይቅ ይሆናል የምትመጣው፣ እኛንም ከቤት ጥርግርግ አድርጋታ አስወጣን ይሆናል በማለት አባትና ልጅ ተነጋግረው ነበር። ያሉትም አልቀረ። ዛሬ ላይ የመጀመሪያ ጥያቄ ካሌብን መፍታት እንደሆነም ሰምተናል። ይህ ከመሆኑ በፊት ግን እሷ የቤት ባለቤት እንደሆነችና እያንዳንዱ ቤተሰብ ተጠራርገው እንደሚወጡ ትሁትን ዝታባት ነበር። ትሁትም በቃ የራስሽ ጉዳይ እስኪ ሲሆን እናያለን፣ ያንቺ ዛቻና ማስፈራሪያ መቼም አያልቅም ብላታለች። እርግጥ ደህና አንቺ ሄደሽልን እረፍ ብለን ነበር፣ አሁን የቤታችን ሰላም ተናጋ በማለትም ነግራታለች። ታዲያ በሚቀጥለው ክፍልስ ምን አዲስ ነገር እንመለከት ይሆን? ሽማግሌው አሁን ቲናና ካሌብን ያፋቷታል። ከዛም ካሌብና ኤደንን ያጋቡና ዳኒና ቲና ደግሞ በአየር ላይ የሚቀሩ ይመስለኛል። ለዛሬው ይህንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ እያልኩኝ ትሁት ድራማ ክፍል 28 ይህንን ይመስላል። ይህኔ እንግዲህ ምን ሊሏት እንደሚችሉ እስኪ አብረን በሚቀጥለው ክፍል የምንከታተለው ይሆናል።